በሌላው እዚህ ጋር ከምናገረው ይልቅ እኔ ለኢትዮጵያና ለኢትዮጵያ መቀጠል ብዙ ነገር የምሰራበት ማንም ሰው የማያውቀው ማንም ሰው ሊረዳው የማይችል ሚስጥራዊ ነገር ነው ያለ። ያንኛው ነገር እዚህ ጋር ግን መጥቼ ደግሞ አይዟችሁ እኛ ማድረግ ያለብንን የሐቅ ነገር እናድርግ እንጂ እዳው ገብስ ነው። የነዚህ ሰዎች እኛ አብረን ባለመቆም በእኛ ልዩነት መካከል ላይ የበቀሉ የኖሩ ያሉ ተባዮች ናቸው። እኛ አብረን የቆምንለት የዛን ቀን ያበቃል። እኛ ሐቅን የወደድንለት የዛን ቀን ያበቃል። እኛ ከኑፋቄ ከጥርጣሬ ነፃ የሆን ቀን የዛን ቀን ያበቃል። እስካሁን የሰሩት ማንም ሰው እንዲረዳ ከነዚህ ሰዎች ክፋትና ወጥመድ እንዲርቅ ያበቃል። እዚህ ቦሌ ላይ እንግዲህ ነገ ተረስቶ እኮ እንድነው እንዳነው ሊባል ይችላል። ቦሌ ላይ አንዲት መንገድ የምትጠርግ ዳኛው ለገሰ ኮርዳዊት ጋር የሚያወራልና ደሱም ጋር አንዲት መንገድ የምታጸዳ እሷንና እነሱን ኢትዮጵያ ውበት አለ አዲስ አበባ ውበቷ ጽዱ ነው የምትባለው ሰው እግሯን ማጠብ በእነሱ መመረቅ ነው የምፈልገው የመጀመሪያው ቅዴ የሚለዋል። አንዲት እናት በሌሊት ተነስታ ከተማዋ ጽዱ እንድትሆን የምታጸዳና ተጎርታ ቢሆን ስንት ነበር? እና ያንን ሊጎዳ የመጣን አካል የሚያጨበጭብ የሚሾም ሰው ሲመጣ አበስኩ ገበርኩ የሚባል ሌላም በሉት ብቻ ምርር ያለና ቁርጥ ያለ እንደነዚህ አይነቱን ነገር በምንችለው ሁሉ ከሀገራችን ላይ ከምድራችን ላይ ለማጥፋት ማድረግ ያለብን እናደርጋለን እንጂ ጭራሽ በእነሱ ወጥመድ መግባት የለብንም። በየትኛው ቦታ ነው የወለዳችሁትን ልጅ ተውትና እኔ ልጅ ልሁናችሁ ብሎ የሚታመነው? እናንተ ያደረጋችሁትን ነገር አጠንክሩ፣ አበርቱ። አዎ ብዙ ስራዎች አሉን። ቤተሰብ እንደ ቤተሰብ እንላለን፣ እርስ በርሳችን በፍቅር እንትናለን፣ ሀገር እንደ ሀገር በስሜት እንደዛ እንላለን። እንኳን ኢትዮጵያ ተሾመ ሰላም ብያለሁኝ። ተባረክ ለስፐርሲከርስ ተባረኩ በወጣው የተካ ብያለሁኝ። ኤርትራም ጅቡቲም እነሱ ብቻ አይደለም ፍልስጤሞች በቅርቡ ያሉት የትኛውም ቦታ ላይ ያለን ህዝብ ሰላም እናደርጋለን። በዛ ንያ በዛ ምኞት እንንቀሳቀስ። እግዚአብሔር ደግሞ ሰላም ያደርጋል። ሱዳኖች እኮ ቢጣሉ በሁለት ሰዎች ምክንያት ሌላ ነው ሜዳው ዛ ሆነ እንጂ በራሱ የጦር አውሮፕላን አንስቶ ያንን መምታት በቀላሉ መንግስትንና የሚሰሩ ሰዎችን ተስፋ አስቆርጦ በስሜት ያልሆነ ውሳኔ እንዲወስኑ ለማድረግ የሚደረግ ነው ብዬ የምለው። እንዲሁ አሸንም የሆነ ነገር ሆነ እንኳ ቢባል መጨረሻው ሰዓት ላይ ሲደርስ መከላከያ እኮ ለክብሩ ሲል ነው እያንዳንዱን ሰራዊት በክብሩ እያለ እየተደበቃችሁ ወጋችሁት ሰው ከክብሩ ቢወርድላችሁ የምታኖሩት ናችሁ። ባለስልጣን ያላችኋቸውን እኮ እነዛ ሰዎች ብዙሃኑን እስከበጠበጡላችሁ ድረስ መንግስትን ከውስጥ ሆነው እስከወጉላችሁ ድረስ እድሜ የምትሰጧቸው መንበራቸውን ለእናንተ ለሽፍቶች ያከራዩ ጥቂት ሰዎች ሊኖሩ ይችላሉ። የእነሱ እድሜ እዛ ውስጥ ሆነው እስከመነሸሩ ድረስ ነው። ያ ባይሆኑ እኮ ወደዛ ቤት ቢሄዱ መንግስት ነው ራሱ እያስጠበቃቸው ያለ እኮ። ራሱ መንግስትን እያፈረሱ ያሉትን ሌቦች የሽፍታ ተላላኪዎች እኮ መንግስት በመኖሩ ነው ህይወታቸው የቀጠለ እንጂ እንዲህ አይነቱ ገዳይ ቡድን እንዴት እንደሚያደርጋቸው ይታወቃል። እና ያንን ሁሉ ስሜት መረዳት ሁሉ አለብን። እና መከላከያ የሚዋጋው እስከ ራሱ ክብር አስቦ ነው። እያንዳንዱ ባለስልጣን ራሱን እንዴት እንደምሆን ብሎ አስቦ ነው ቀመር ሰርቶ እየተዋጋ ያለው። እኔም እናንተም ደግሞ ምኞታችን እንደምኞት አለ። ያ ደግሞ እውን እንዲሆን ዋጋ መክፈል ያለብንን እንከፍላለን። ይህ አይነቱ ተባይ ብትተውትም እኮ አይተዋችሁ በግልጽ መጥቷል። በሰላም የተቀመጠው ህዝብ ላይ ያላደረገውን ነገር የለም። ያን ሁሉ ነገር የሚያደርጉ ጥቂት ሰዎችን እንትብለን ሀቅ ላይ ያሉ ነገሮች ላይ በማስፋት በማብዛት መቀጠል መቻል አለብን። እና በብዙ እስኪ አሁን እንደዛ ነው ያሉ ሰዎች እስኪ ትምህርት ቤት ላይ እንደው እኔ ለአገዳዳዮች አንድ ብሬን የሚባለው መትረጊስም እንደዛው እንትን ነው ስናይፐር ራሱ ከ1 ሚሊዮን ብር በላይ አንድ ብሬን 5 ሚሊዮን ብር ድረስ ነው። እና ከውስጥ ያሉ ያስኮበልሉ ነበር። ልዩ ኃይል ላይ ባለፈው እንዳልኳችሁ ሲያስኮበልሏቸው የቆዩታቸው በትነው ወደ ኋላ ልመለስ ቢጸጸቱ ምን ቢሉስ ትቀጥላለህ ካለዛ እንመታለን ተብሎ ከኋላ ተጠምዶበታል። ይሄ ከሆነ ይሄ እዛ አደረጃጀት ወይም የራስን አካሄድ መሄድ ራስን ማዳን ቤተሰብ ጋር መዋደድ ባለንበት በፍቅር የእውነት መገናኘት የእውነት ማንንም ሰው የእውነት ውደዱት፣ የእውነት እመኑት። ከሱ ምላሹን አትጠብቁ።
የምታምኑት ፈጣሪ ያለ ለሱ ከሰጣችሁት ያ ሰው በምንም አይነት መልኩ በክፋት ቢነሳ አይሳካለትም። እውነቱ ነው። ኢትዮጵያ የቀጠለችውና የኢትዮጵያ ሕዝብ እኮ የሄደው ከ200 ዓመታት በላይ የሚሆን ይሄ እንግዲህ ስንት 200 ዓመታት የተሻገረ ብዙ አሻጥር በየቦታው ቢቀበርም ኢትዮጵያ እንደ ኢትዮጵያ የቀጠለችው እኮ አይ ነብዩ ደግሞ ይኸው ውሃ ነው ያረኩበት እንግዲህ ሻይ አይደለም አይ ቲንክ እኔ ሻይ ምናምን ብዙ እንትን አለ ያው በጣም የሚጣፍጥ ነገር ምናምን ብዙ እንትን አለ ኤኒዌይ ቀደም ተማሪ ያለው ጨርሼው ነው መሰለኝ አሁን ቅርብ ጊዜ በጣም እንትን ላይ አይደለምና ሻይ አይደለም ለማንኛውም እንደ እናንተ ሀገር ምናምን እንደዛዛ ነው ቡናና ሻይ በእንደዛ አይነት እንትን የሚለው እኛ እየታየ የሚጠጣው ሻይ ነው ያለው ብርጭቆ የሚያንጸባርቀው ነው ይሄኛውን ያው ማርክም ስለሌለው ለዛ ነው ከብርጭቆው ከምኑ ይሻለኛል ብጥለው እንኳን ብዬ እንትን ያልኩት አንዳንድ የሚያናድድ ከመጣ የጣልኩት እንደው ብዬ ነውና ይሄንን በእንትን በማለት ወደ ራስን ሰበስበው በየትኛውም ሀገራዊ ጉዳዮች ላይ የሚነገረውና የሚተረከው ነገር ከየት አንስቶ ወዴት ሊወስድ ነው የሚለውን መንገዱን እንድናየው እንድናስተውለው ይሄ ብዙ ነገሮችን የሚያካትት ነው ማንም ሰው ምንም ነገር ቢናገር ከየት ተነስቶ ተናገረ የትስ ነው ይሄ የሚያደርሰው ምን አይነት ፍሬስ ያፈራል ይጠቅማል አይጠቅምም የኔ ተሳትፎ በዚህ ውስጥ ምን ይመስላል የሚሉና መሰል እውነቶችን መሰረት ያደረገ ልኬታ ይዘን እንድናየው ነው እኔ ማንቃት ነው ፈልገው በየትኛውም ሐሳብ ላይ ቢባል ብዙ ምን ሰራው ነገር ያለውም ለዛ ነው በሐሳብ ላይ በየትኛውም ሐሳብ እናወራለን በህግ ካል ወደ ህግ እኮ ያልገባ ነው ገና ወደዛ መሄድ ስላልቻልን እንጂ ህጎችን ገና እናወራለን ሱሌማን አልቃድር እንዴት ነው ሰላም ነው ወይ ማናም ሻለው የሚለው አቤቶክቹ አካባቢ ላይ የመጣው እንኳን ደህና መጣ ለማንኛውም ስላየው ደስ ብሎኛል በእንደዛ አይነት ስሜት እንትን ማለት ይሄ ገዳዩና ገዳዩ አሁን ይሄ ማንኛለ እንትን እውነት ማሳየት አለበት ጉራጌ ይሰደባል ለምን ይሰደበው ብዙዎች ይነቅፉታል ለምን ይነቅፉት ያን ሁሉ እንነጋገራለን እና የጉራጌ የት እንዳለ ካርታውን የማያውቅ ኢትዮጵያዊ ነው ጉራጌን የሚሰድበው ጉራጌ ለኢትዮጵያ ምንድን ነው ያበረከተው ለኢትዮጵያ ምንድን ነው የሰጠው ምንድን ነው ያስተዋወቀው እሱ እንነጋገራለን ከባህል አንፃር ከሃይማኖት አንፃር ከሀገር ግንባታ አንፃር እንዲህ እንነጋገራለን እየደረሰባቸው ያለውንም ደግሞ በደል እንነጋገራለን እኔ ጀምሯለሁ ከዛ ቅፈላ ከጉራጌ ጋር ነው አሁን ባለፈው ሐረር ነኝ አለ ከዛ አማራ ነኝ አለ ከዛ ኦሮሞ ነኝ ምናምን አለ በቃ ለምን ማንም ሰው አያውቅም ይሄ ሰው የሚናገረው ነው ሸበተ የሚገርማችሁ እስኪ ሸብት ድረስ ይዋሸን እዛም ነኝ እያለ አሁን ደግሞ በእንሰሞን ላይ ዶክተር አብይ ዛ ገብተው የሆነ ነገር አድርገው እንደዛ ያን መልእክት ሁሉ አስተላልፈው ሲመጡና ጉራጌ በስራም በሄደበት ሁሉ አያሳፍርም ዘመኑን የሚዋጅ ነው ከዘመኑ ጋር ሄዶ አሸናፊ ሆኖ የሚያስከብረውን ወቅታዊ ድል ይዞ የሚሄድ ነው ዛሬ ገዳይነት አይጠቅም የምንለው እኮ ለዛ እኮ ነው ዛሬ መሸፈት ዛሬ መሳሪያ አንስቶ ይለይልናል ማለት ወደ መፍትሄ ያመጣም እኮ ነው ልትሞግቱ ትችላላችሁ አው ለምን እንደውም የሰው ልጅ እንዴት አንድ አይነት ስሜት ይኖራል ስሜት እኮ መኖር የለበትም ወለ ለገጠር ጠላት ባንዳዎችን ነገራቸው ኢትዮጵያ ታሸንፋለች ትኖር ትቀጥላለች ጉዟችን በተግባር ይቀጥላል እንጂ ከብልጽግና ማማ የሚከለክለን የለም አው በቃ አሁን ያሉት እንኳን እንደው እንትን ቢሉት እኛ እናስቀጥለዋለን ማለት ለውስጥ እኔ አሁን ምለው ሰው ቢያጎል እንኳን እኔ ሞልዋለሁ የሚል እንድንደርስ ነው ያንን አይነት የማንነት ግንባታ እያንዳንዱ ዜጋ እንዲይዝ ነው የምፈልገው ዶክተር ኤጂ ሰላም ነው ወይ እንዴት ነው እንኳን ደህና መጣችሁ ብለናል በጣም አመሰግናለሁ ሁልጊዜም ለምታደርጉት ሱፐር ስቲከርስ ተባረኩልኝ ሄሎ ጉባች ፒስ ፎር አወር ፒፕል ሰላም ለሀገሬ ህዝቦች ብለዋል አመሰግናለሁ ዶክተር ኤጂ ተባረኩልኝ እና ይሄ በምንድነው በሞቀበት የሚያጨበጭቡ ሰዎች አሉ በሞቀበት ያጨበጭባሉ በሞቀበት ይሄ ጠቆም እያደረግ እንደምናወራው ሁልጊዜም ወደዛ ካልመጣ ትክክለኛው the right person on the right place የሚባለው በእንግሊዘኛው ብናወራው ትክክለኛውን ሰው በትክክለኛው ቦታ ላይ ማስቀመጥ የሚያውቀውን ሰው በሚያውቀው ዕውቀቱን ኢንቨስት በሚያደርግበት ቦታ ላይ በማስቀመጥ ነፃነቱን በመስጠት ጭራሽ እሱን መነጀስና መረበሽ ሳይሆን መደገፍና ማበረታታት የምንችልበት ሐሳብ ውስጥ እኮ ነው የምንቀጥለው ወደዛ ነው የምንሄደው ወደዛ ለመሄድ ከጥላቻ በፍጹም መራቅ ሙሉ አይደለንም እኮ እኛ ሙሉ ብንሆን ችግር ፈቺ ብንሆን አዋቂ ብንሆን
ይሄ ችግር አይፈጠንም። በዛም ይሁን በዚህ በግራም ይሁን በቀኝ አሁን ያለንበት ዘመን ላይ በቃ ችግሮች ተፈጥረዋል። አሁን ላይ እኛ መነጋገር ያለብን ያን ነገር የምንሻገርበትና ነገም እንዳይመጣ እንትን የምንልበትን መንገድ መፍጠር። ሀገራዊ ምክክር ሰው ሲያወራ ሰሙ። ከዛ ይልቅ ራያን ወረረ እንደዛ ሆነ ምናምን የሚል ብዙ ነገር ይሰማል። ስለ ሽግግር ፍትህ ላይ ተጠያቂ ይሁን አይሁን የሚለው ሰዎች ይጠየቁ ቢባል እንኳን ለምን ይጠየቃሉ? አይ መረሻ አድርጌያለሁ ቢል ለምን ይፈታሉ? ሁልጊዜም መነጀስ መበጥበጥ ነው ያ ስለሆነ ያንን ሁሉ ካወቅን ለዛ ሊበጅ የሚችለው አብሮነትን ሊያስቀጥል የሚችለው ስንት ፐርሰንት ነው የኢትዮጵያ ሕዝብ ሶሻል ሚዲያ የሚጠቀሙ? ስንት ፐርሰንት ሰዎች ናቸው ሀገር እየረበሹ ያሉት? ጥቂት እኮ ናቸው፣ በጣም ጥቂት። ስለዚህ ብዙሃኑ ያን ከሆን ያንን የብዙነትና የአሸናፊነት አቅሙን ሊያሳይ የሚችል ተግባር በመናበብና በመጓደድ እነሱን ከቻሉ ይመጣሉ፣ ካልቻሉ የሚቅሩ እንጂ እኛ በእነሱ ወጥመድ የምንልበት ነገር የለም። ባያደርጉትም እኮ ያወራሉ። የሚያወሩት በውስጥ ለውስጥ የማይሞክሩት ጭራሽ የማይሞክሩት እኮ ነገር የለም። አልሳካ ሲል ቢያንስ በወሬ የሆነ ክፍተት እንፍጠር ተብሎ ነው በወሬ በጣም የሚሰበከው እንጂ ውስጥ ለውስጥ ሄዶ ስኬት ቢያገኙ ያወራሉ እንዴ? ያኮ በስንት ምርመራ በስንት የደህንነት ስራ የሚመጣ ነገር ነው። ግን ያንን ቀድመው የሚነግሩልን ግብይቱ የሚያተርፈው ከዛ ስለሆነ ነው። ይሄ እከሌ እዝ ተመሰረተ፣ እከሌ የሚባል ቡድን ተፈለ፣ እከሌ ድርጅት ተፈለ። ደርዳሬ እንኳን የአዲስ አበባ ፋኖ ተመሰረተ ብሎ እኮ በአዲስ አበባ ፋኖ ስም ስለማምላክ ብሎ የለመነበት አለ ማለት ነው። አዚህ የሆነ ቁማሩ እንግዲህ ለሆድ ብቻ ከሆነ ሆዳቸው አፋቸው ግን ኢትዮጵያን እስከ መብላት መድረስ የለበትም። ያች ሀገር የኔና የናንተ ሀገር ናት እና ይህም ትንሽ ትልቁ እንደዚህ እየተባለ የሚጫወቱ ሰዎች የክብር ሜዳሊያ ተሸክም ምንም አሁን ሁላችሁን እኔ ያሰብኩላችሁን ያህል ያሰበላችሁ ግን በሁለቱም አማራ የለም። መጋራ ሁላ እየሄደ በ250 ብር የእናቱን ልጅ አሳልፎ የሚሰጥ እናት ኤርትራዊ ነኝ ባለ ጊዜ ከተባሉ ባለመከራከር መባላችን ካልቀረ የእኛ ጠላት ምን እንደሚመስል ማሳየት ዝግጁ ነው። አሮጌዋ ኢትዮጵያ ትመለስ። አምባገነናዊ ህዝባችንን ሲጨፈጭፉ፣ ሲዘርፉ፣ ሲገሉ የነበሩ ከምኒልክ እስከ መለስ ተመልሰው አይመጧል። የዘራፊዎች፣ የአፋኞች፣ የገዳዮች ስርዓት ከነፍጠኛው እስከ ወያኔው ተመልሰው ኢትዮጵያ ላይ አይነግሷል። አሁን ችግራችንን ልንገር። ኢትዮጵያ ያለ አንድ ኦኬ። ሱሌማን አልቃድር ተባረክ። ጉባኤዎቹን በቃው እጄ ገብቷል። በቶሎ እጅ እንዲገባ አደርጋለሁ። አይዞ ወንድሜ ተባረክልኝ። እንግዲህ በጣም ሱሌማን ጉባኤዎችን እንግዲህ ለህዝብ ለኢትዮጵያውያን ሊጠቅም የሚችሉ ወደ አንድነት ሊያመጣ የሚችሉ ስራዎች እንዲሰራበትና የሁላችሁም እንዲሆን ከሜምበርሺፕ ጀምሮ በተለያዩ ነገሮች ሁልጊዜም ለምታደርገው በሱፐር ስቲከርስ አሁን ደግሞ የሚዲያ ኢኩመንት ስግድ ለማሟላት የምታደርገውን ጥረት ፈጣሪ ይርዳን፣ ያላ ጀዛውን ይክፈል። ሀቅ ሁልጊዜ በያለበት እንግዲህ የምሰራው ነገር ሁሉ ይባረክ፣ ጤናን ሰላምን ይስጥላለሁ። እውነትን ነው የደገፍክ ያለውና ተባረክልኝ ለማለት ነው። አመስግኑልኝ በጉባኤዎች ቤተሰብ ስም ተባረክልኝ። ሱሌማን ተባረክ ብያለሁና እዚህ ጋር ወደ ጀዋር ስትመጡ ያገዳይነት ያ ነገር ምናምን አይመጣም ይላል። ምን ያህል ይከድ እንደነበረ ከስንቱ እንዳለፍንም ለመጠቆም ከዛ መጨረሻ ላይ የሚናገራት ነገር አለችና በተለይ ጃዊሳ አካባቢ ላይ ያለውን በደንብ የምትገልጥልኝ ንግግር አለችው። ወደ ኋላ ላይ መበታተንን፣ ይሄ አብሮ አለመቆምን፣ እርስ በርስ መመቃቀንን ምናምን የምታወራ ነገር አግኝቼበታለሁና ኤኖይ ማን ምን ብሎ ነበር? አንዱን ከአንዱ መነጠል ማጥፋት እንጂ መጥቀም እንዳልሆነ ያሳለፈነውም ነገር ደግሞ ቀላል የማይባል እንደሆነ ከመስከረም 30 በኋላ እንደ ልደቱን እኮ ራሱ ከጀዋርም ጋር እንደዚሁ በቃ መንግስት የለም ብለው አውጀው ነበር። ማን ምን ሆነ? መንግስት አቅሙን አሳይቷል እና ታስሮ የተፈቱትም ሁሉ ከዘመነ ጀምሮ የመንግስትን አቅም በዚህ ልክ እንትን የሚሉና ከዛ ጋር ቆመው ደግሞ ሀገራቸውን ለመውጋት የሚሄዱ ሰዎች ያውም ጀግናውን ሳይበላ ሳይኖረው ከትናንት ወደ ዕለት ነው ምናምን ፍኖተ ሰላም ላይ 400 ነው 300 አካባቢ ብርድ ልብሶችን ቦምብ ጥለው ህዝባቸውን ለመብላት ባቀዱ የጃዊሳ የፉኝት ልጆች መካከል ላይ ግን እየሞተ ባለፈው ደሙ ሲሰጥ ነበር። መከላከያ ሰራዊት ህይወቱን ሲሰጥ ቆይቷል። በኋላ ደግሞ በተፈጠረው ግጭት ላይ የደም እጥረት ሲመጣ ደም የመስጠት ዘመቻ
ፈጥሮ ደም እየሰጠ ነበር። አሁን በቅርቡ ደግሞ ከ3 ቀን በፊት ይመስለኛል 300 ምናምን ብርድ ልብሶችን ካለችው ገንዘብ እኔ ቸክ አድርጉ መከላከያ ሰራዊት ምን ያህል ገንዘብ እንደሚከፈላቸው። ሰውን ለመርዳት ሰው መሆን በቂ ነው የሚለው የመቄዶንያው ልጅ መፈክር እንደሚለው መከላከያ ሰራዊት ላይ ያለው እንትን የሚያስቀና ነው። በቃ ሁሉም የማያገኘው ትልቅ ጸጋ ያላቸው ልጆች ናቸው። ከተለያየ ቦታ ላይ ይሄ ጃዊሳና መሰል ነጋዴዎች ያፈናቀሏቸውን ሰዎች በብርድ እንዳይሰቃዩ ከ300 በላይ የሚሆኑ ብርድ ልብሶችን ገዝቶ የሰጠ ነውና ያና ይህ እየተባለ መከላከያ ላይ እንዲሁ አፉን የሚከፍቱ ሰዎችንና ስራቸውን እንድናነጻጽር ጥሩ ግንዛቤ እንድንሰጥና ፍትሃዊ አመለካከቶች ላይ እንድንቆም ለማለት ነው። ይሄን ሰው የምንስመው እስኪ ነው ኦርጋናቸውን እየዘረፉ በሄሊኮፕተር ዶክተሮች መጥተው የግብጽ ዶክተሮች እንደሚወስዱ ዓለም አይቷል። ይቺ ሴትዮ ስብዕና ካላት ለምን ኤርትራዊዎች ጋር ሄዳ አትታገልም? ዩሲ እዛ ገንዘብ የለም፣ አይሰጧትም፣ ያውቁታል። ኤርትራዊዎች በዚህ የተካኑ ናቸው። እንደሱ አይነት ደግሞ አያስጠጉ። ምክንያቱም ኤርትራን ኢትዮጵያን ረግጦ ማያውቁ ናቸው። እንደ ሜሮን አይነቶች ናቸው ትክክለኛ ኤርትራውያን የሚባሉት። አክሰፕት አትደረግም። እዛ ማንም ሰው አይቆጥራትም። ይሄው አማራ ኤርትራ ውስጥ ሄደው ደርሰው የመጡ ሰዎች እንደዛ አይታመኑም። ቅድም ያለው ጃዋር ምንድነው እርስ በርሱ የማይተማመን የተበታተነ ምን ያለ ያን ይዞ የሚመጣ ነገር የለም ነው። ይሄ ምን ማለት ነው? ምናምን ካል ሰው ለቀብር መሰባሰብ የለበትም። እኔ ስብስብ ሰዎች ሲሰበሰቡ ሰው ለማዳን ሰው ለመርዳት በእንደዛ አይነት መልኩ ተዋዶ የሆነ ሙሐባን ፍቅርን ለመግለጽ ያ በጣም ትልቅ ነገር ትልቅ በትር ነው። በፍቅር በሙሐባ ለመረዳዳት ለመተሳሰብ ከዛ በኋላ መከራው እኮ ይመጣል። በቃ በፍቅርኛ አብረን ከቆምን መከራውን ለምን ዛሬ እናወራለን? እኛ ጋር ይገሉና በልቅሶ ይሰበስባሉ። ሌላ ልቅሶ እየደገሱ አሁንም ህዝቡን አልቃሽ፣ ብሶተኛ፣ ተጎጂ፣ ለበቀል የሚነሳሳ ተልካሻ ውድቀቱንም ራሱ ባንደበቱ የሚመሰክር ትውልድ ይመሰረታል። ኢትዮጵያ ውስጥ ያለው ታሪክ ነው። እኔም ተጎድቻለሁ፣ እኔም ተዘርፌያለሁ፣ እኔም እንዲነኝ የሚል ትርክት የተሰጠው ነገ ላይ እኛ በቀልን በግዳይነት አይደለም የምንበቀለው። በቀል በመልካም በመለወጥ እንዲጥሉን አስበው እኛ ባለመውደቅ፣ እንድንቸገር አስበው እኛ ባለመቸገር፣ እንዲበትኑን ሰርተው ከሆነ እኛ አንድ በመሆን ነው በቀሉን የምንበቀላቸው። እነሱ የሰሩትን ክፉ ስራ ሁሉ ማክሸፍ የሚችል ዘላቂ የሆነ አቅም የሚያመጣ ከሆነ ያንን ያደረግለት እነሱ የሰሩትን ግፍ ሁሉ የሰሩትን ቆሻሻ ነገር ሁሉ እያሰቡ ያ ፍሬ አልባ መሆኑንና የኛ አሸናፊነትን ባሰቡ ቁጥር በያሉበት እስከ ክፉ ስራቸው የሚቃጠሉበትን አቅም መፍጠር እንጂ የሚደበድብን መደብደብ የሚመታን መምታት እሱ የሱን ኃጢአት ማቅለል እንጂ በቀል አይባልም። በቀል መለወጥ፣ በቀል እንዲሆንብን ተብሎ የተሰራውን ነገር በሙሉ በማስወገድ የነሱ ክፉ ስራ ምንም አይነት ቦታ ላይ ፍሬ እንዳያፈራ በማድረግ ይህን ዕለት ያኔ ባሰቡት ቁጥር በያሉበት ይቃጠላሉ። ነገም ሌላ ቦታ ላይ ያንን የሚመስል ክፉ ስራ ይዘው አይሰለፉ። እሱ ላይ ነው እኛ ማተኮር ያለብን እንጂ ከነሱ ጋር ሰጣ ገባ እንደነሱ የሆነ ወረደ ንግግርና ምናምን አያስፈልግም። እኛ እንቀየር። አንድነት ያጠፋቸዋል። መዋደድ መተሳሰብ እንትን ይላቸዋል። ሀቅ ሲነገር ያቃጥላቸዋል። ጅኒዎች እኮ ናቸው፣ ገዳዮች እኮ ናቸው። እና በጣም ነው እንትን የሚለው እሱን ነገር ሁሉ እያሰቡ እንድንነው። ቅድስት ግርማ ሰላም ብያለሁ። ይሄ በዛም በዚህ የሚባል የብዙ ብዶች እነዚህን ለምንድን ነው እዚህ ጋር ማውራት ሲያስፈልገው? እነዚህንም ሰው ብሎ የሚሰማቸው በመኖሩ እንጂ እኮ ሰው ባይሰማቸው አናወራቸውም። እዚህ እኮ እነዚህን የሚከተላቸው ሰው ነው ራሱ እንድናያቸው ያደረጋቸው። የሚታለሉ ሰዎችን ለማዳን ስለሆነ በዛ ስሜት ስለሆነ ነውና አሁን እቺ ዮዲት ጌዶ የምትባል ከዛ ቦታ ላይ ያለች እሷ ኤርትራዊት አይደለችም። አማራ በማለት ነው ንግድ የሚጧጧፈው እንጂ ኤርትራዊ በማለት ስላልሆነ ነው ወደዚህ የመጣችው። አይ ነከሌ የሚባሉ ኤርትራዊ ሆነው ግን ኤርትራ ሄደው የማያውቁ እነሱ ሐቅን ይፈርዳሉ። ኤርትራ ደርሶ የመጣ ሰው ግን ሐቀኛ አይደለም ተበክሎ ይመጣል የሚል አቋም ነው ያላቸው። በዛ የሚባል በዚህ ምንም የክፉዎች ስብስብ የሚያመጣው ነገር የለም ወደሚለው ልብ ብንሄድ ለውጥ ያመጣልናል ማለት ፈልጋለሁ። ፕሪቶሪያም ውል የምትሉት እኛ አልነበርንም።
ንጉሶች አሉ። እነሱን ካወደስክለት የእሷውን እንደ አማራ አይወክለኝም አያገባኝም የሚል ሰው አያግባህ። በቃ ማን ጠራህ? አንድ እንዲሁ ጠብ እየለኮሱ በዛም ይሁን በዚህ እየተባለ የጠብ ድግስ የሚደግሱ ብኩኖችን እኔ በጣም የሚያሳዝነው እንዲህ አይነት ሰዎች አለማፈራቸው። እኔ ንግግራቸው ራሱ ምን ይዞ እንደሚነሳ መልሰው ያደምጡትም ወይ ብዬ የምለው ለዛ ነው። ምክንያቱም የራሳቸው ይህንን ነኝ እንዴ የተናገሩት እንዲህ አይነት ሀሳብ አለኝ ብሎ ሊያሳፍሩ ሁሉ የሚችል ንግግር ነው። ይሄኛው አንዴ ጎንደር ነኝ አማራ ነኝ ይላል። አንድ አሉላ ነጋ ነው አሉላ ከበደ ነው መሰለኝ የሚባለው ይሄ ልጅና ይሄም አንዱ ቅድም እንዳልኳችሁ ከአበበ በላው ጋራ በሆነ ጊዜ ላይ በትግራይ እልቂት እናንተ ላይ ሰርጉን ያሰረገ ነው። በቃ ቢሞትም የማይጠቅም ነው ምናምን ተብሎ ትግራዊ ላይ 4 ልጆቿን የገበረች እናት አለች። አንድ እዚህ ጎረቤቴ ላይ እዛ ቤተሰብ ያልባት ሴትዮ አለች። 4 ልጆቿን ገብራለች። ለማን? እዛው ሀገሯ ውስጥ ባለ ጦርነት ምን ሊመጣ ምን እንቶኔ እነ ደብረ ጽዮን ምናምን እና ዛ ያለው ዲያስፖራ እንዲመቹ በምክንያት እኮ ብዙ ነገር ይሆናል። ሰው ግን ታሪኩን እንኳን እንዳታነሱት የሚያሳፍር በራሱ ሀገር ላይ የሆነ ነገር እገዛለሁ እስከዛ አይደለም እኮ እገነጠላለሁ የሚል አጠባለሁ የሚል ቤቱም በላዩ ላይ የሚዘጋ በላዩ ላይ ዘግቶ ተወረርኩ ብሎ የሚጮህ የድሮ ጦርነት ይካሄድ የነበረው ግዛት ለማስፋፋት። አሁን የሩሲያና የዩክሬን እንኳን ብትወስዱት በዛ መልኩ እንትና ማለደም እንጂ ዶክተር አብይ ናገሩት ቢሄድ ልክ የሆነ በቃ ኤርትራን ወረረ ቢባል አሰብን ሊያመጣ ሄደ ቢባል ጅቡቲ ላይ ሄደ ቢባል ግዛት ለማስፋፋት ነው የተካሄደው ጦርነት። እነዚህ ሰዎች ለመገንጠል ኢትዮጵያዊነታቸውን ከትግራዊ ከሆነ ወንድሙ ላይ ሁሉ ሲሰራ በኖሮ ፕሮፓጋንዳ አልበቃ ብሎ አሁንም ደግሞ ከሀገሩ ገንጥሎ እንትን ለማለት እንደዚህ አይነት ነገር ተካሄደና በዛ ላይ ሲሳተፉ ቆዩ። በማን አለብኝነት የሚሞቱ ያ ሁሉ ነገር አልቆ እነሱ ምንም አልተነኩም። አይሰማቸውማ። አካሉ የጎደለ ልጅ ቢኖራቸው ልጃቸውን ለዚህ ነገር አሰልፈው አካሉ ቢጎልበት አይኑ ጠፍቶ ምራው ቢባል እጅግሩን አጥቶ በዊልቸር ላይ ሽንት ቤት ተጠቀም አስጠቅም ቢባል ይሄ ሰው ይገባው ነበር። ዛሬ የሚጎዳው ሰው ሌላ ነው የሚያወራውና ሌላ ሽቀላ ላይ የሚሄደው ሰው ሌላ። ለዛ እኮ ነው አርገናኛለሁ አንድም የጥይት ድምጽ ያልሰማው ሰው ተነስ ግጠም በለው ተነሳ እንዲህ ብሎ ያውጃል። ምን የማይገናኝ ነገር። ከዛ ደግሞ ያን ሰምቶ ተነስቶ የሚሄዳል እና እንዲህ አይነት ቀለ አንዴ አማራ ማለት አላችሁ። አማራ ነኝ ብላችሁ የምትሉ ካላላችሁ ወይም በዛ ስም እንደ ስም ማንም ሰው ሊኖረው ይችላል። ሃይማኖት ላለው ሰው ግን ዘር የለውም። ሃይማኖተኛ ዘር ውስጥ ከገባ ይክዳል፣ ከፍራል፣ ካፊር ነው የሚባለው። ይሄ ሰውዬ ምንድነው አማራ በጣም ቀላል ነው ባክ ብታጨበጭብ እነሱ የሚወዱት ነገር ላይ ብቻ በአንድ ቀን ማጠት አስጨፍረዋል ይላል። እንዲህ አይነት ጨዋታ ነው። ኦኬ ሰይድ አማን ሰላም ብያለሁኝ። እንዲህ አይነት ቀልድ የሚቀልደው እንግዲህ ጉል የምትሉትን እኛ አልነበርንም አናውቀው። እኛም ማስገደዳችሁ ነው። እንደ አማራ እንደ ህዝብ እኛ የለንበትም። በሌለንበት ነገር አትጠይቁንም። ስለዚህ አሁን አሰብ የሚባለውን የአማራውን ወደብ ዘግተው የሚያላግጡብን የአማራ ህዝብ እኮ ካባ ምናምን አድርገህ ግብዣ ካደረግ የሆነ በተለምዶ ደግሞ የሚያነሳቸው ንጉሶች አሉ። እነሱን ካወደስክለት ማሲንቆ ከተገዘገዘ ዘፈን ምናምን መሳይ ወይም የሆነ በተረትና ምሳሌ የሚመስል የቀበሯና የዝንጀሮዋ የአንበሳውና የምናምን የሚል ተረትና ምሳሌ በዳንኤል ክብረት በኩል ከጻፍክለት ከዛም ዘለል ሲል በህገ መንግስቱ ያለው የቀረበ ጥላቻ አለ በአማራ ፖለቲከኞች ዘንድ። ስለዚህ ህዝቦች የሚለው ህዝብ ነው መባል ያለበት ካልከው ከዛ በኋላ ይረጋጋል። አማራ ተመልሶ ትንሽ ቡርቡር ይላል፣ ከዛ ተመልሶ ይገባል ወደ ቤቱ። ምን የአማራ ህዝብ እኮ ካባ ምናምን አድርገህ አስቡት እንግዲህ ምን ያህል ጨዋታ እንዳለ ነው። አሁን ይሄ እዚህ ጋር ይሄ ሁሉ ነገር የሆነው ማለት ነው። አሁን ከትግራይ ጋር አብረን ከሆነ ጋር እንሰራለን ምናምን አሉ። ግብፅንም የጠሩ ሰዎች አሉ አይደል? በቃ በግልጽ መጡ። እንደ አይነቱ ጋር ጥርግርግ አድርገን ለካ ለግብፅ ጋር ነበርኩ እንዴ? ኦኬ ለካ የወያኔ ነበርኩ እንዴ? ዛሬ እንኳን አይ ትናንትና አልተገለጠልኝም፣ ትናንት አልሰማሁም፣ እነንቶኔ ሲሞቱ አልሰማሁም ካላችሁ ዛሬ አሰሙም እና ቢያንስ ገንዘባችሁን እንዲታተርፉ እናንተም እንዲተርፉ ሀገራችሁንም ደግሞ በእናንተ አስተዋጽኦ ምክንያት እንዳትረበሽ ለማድረግ
ነፃ ለምትወጡ ነው። ሐቅን ይዛችሁ ሌት ተቀን የምትለፉ ከ3 ከ4 ዓመት 5 ዓመታት በፊት ጀምሮ አብረን ያለን ልጆችማ ይሄው ሐቅ ምን ያህል ዋጋ እንዳለው ምን ያህል ደስታ እንደሚሰጣችሁ የሚተርፉትን ቢተርፉላችሁ ደግሞ እንዴት ሙሉ እንደምንሆን እሱን ነው የምታስቡት። አንድም ሰው እንዲጎዳ እኮ አይፈልግም። እኔ አንድ እንዳልኳችሁ በተለያዩ መልኩ ላይ ካወቅኩት ነገር ያ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ላይ አንድ ቦታ ላይ ቁጭ ብለው በጣም እያለቀሱ ነበር። የሆነ ሰው በጎን አልፎ እየሄደ ነውና ከዛ በጣም አለቀሱ አሉ እሳቸውና ምን ሆኖ ነው ያ ረሱሉ የሚያለቅሱ ተብለው ሲጠየቁ አንድ ሰው አመለጠኝ፣ እኔ ማስተማር ባለመቻሌ ወደ ጀሃነም ተወሰነበት ብለው ነበር እያለቀሱ ነበር። እኔ ያገኘሁትና በራሴ የሄድኩበትን ነገር ማካፈላችሁ እንኳን ከሊ አማራ ኦሮሞ ብላችሁ ልትጣሉ ሃይማኖትና እንደዚህ ብሎ ልትጣሉ በጣም የሚያሳሳ የሚያጓጓ ማንነት ውበት ነው ያለው። ሲነገረን የኖረው ግን ያንን ውበት የሚሸፍን እነዛ ክፎች የራሳቸውን ጎፈር የራሳቸውን የጥላቻ ጎፈር ቆሻሻ በየቦታው ላይ እየጣሉ እንደተገናኘን ለመጠፋፋት እንድንጣደፍ አድርገው የሰሩት የክፋት አሻጥር ነው። ለዛ ነው ቅዱስ ቁርአንም መጽሐፍ ቅዱስም ይሁን የተለያዩ ነገሮች ተበክለውብናል። ህግ እንኳን የሰውኛ ህጉን ማታውት ህገ መንግስት የሚለው የኔ የኢትዮጵያ ማጥፊያ አርጌ የተቀበልኩት የኔ የላኩኝ የኢትዮጵያ ጠላቶችም የሰጡኝ አደራ ህገ መንግስት የሚባለው ህገ አራዊት ነው። ይሄ ከተበተነ ይሄ ከጠፋ ኢትዮጵያን ለማጥፋት የሚችልበት እጄ ይቆረጣል ብሎ ርኩስነቱን የሚናገረው ህዋትና የላኩት ሰዎችም ደግሞ ህገ መንግስታዊ አስተዳደሩን መሰረት አድርገው እከሌ ለከሌ ካለደ ወልቃይት ለዛ ካልተሰጠ ብድር አንሰጥም እርዳታ አንሰጥም እያሉ ሀገረ መንግስቱ ላይ ብዙ ውስጥ የሚሰሩ ብዙ ነገሮች አሉ። መንግስትም አይነግረን እነሱ እያስቀመጡት ያለ እንደ ሀገረ መንግስት እውቅና የምንሰጠው ይሄንን ያካተተች ኢትዮጵያ ነው። ይሄንን ክልል በዚያ ያ ማለት ምን ማለት እኛ ያሰመርነው ይሄ ነው። ይሄንን እያደረጋችሁ ከሆነ ግን እናደርጋለን ነው እና እርዳታ አይጧን ለመያዝ የሚቀመጥ ወደ ወጥመዱ ለማስገባት የሚጣል የሆነ ነገር ነው ብለው ዶክተር አብይ የተናገሩትን ነገር ወሰዱ። እርጥባንና እንደዚህ በሰዎች እጅ ላይ የሚኖር ሰው ስለ ነፃነትና ስለሆነ ነገር ማውራትም አይችልም ብለው ሁሉ ያስረገጡልን ነገር ይሄ ነው። አሁን በእርዳታውም በብድሩም ላይ በተለያዩ አግሪመንቶች ላይ ይሄን እንዲካል አረጋችሁ ይሄኛ ጽፈን የሰጠናችሁ ኢትዮጵያን ለማጥፋት የሰራ ነው ህገ መንግስት ያኮረፈ ሁሉ እንዲገነጠል ነፃነት የሚሰጥ ተባብሮ አብሮ ሆኖ ታላቅነትን ለመመስረትና አብሮ ለማደግን ሁሉም ካላለ ብሎ በአንድ ሰው ድምጽ የሚሻር ህግ ዛጋ ለመገንጠል ደግሞ በጥቂቶች ባለጌዎች የሚወሰን አድርገው የሰጡትን ህግ ያመጡትና ያካል ተከበረ እንትናንልም እያሉ የረከሰ ስራቸውን ዛሬም ድረስ ለመስራት የሚጥሩ ሰዎች አሉ። ይሄን ሁሉ ካወቅን የኛ አስተዋጽኦ በመልካም ማድረግ የሚቀጥለው ይቀጥላል። ምንም ችግር የለው። የኛን ብቻ የኛ እንዳንሸወድ እኛ በክፋት መስመር እንዳንገኝ እኛ ሐቅን እንዳንተው ሌላው ለራሱ በዛ መልኩ ሄደን የራሳችን አስተዋጽኦ በቻልነው አቅም ነው የምንጠይቀው። ሰው ያለ አቅሙ ምንም ማንም ይጠይቅ ነገር የለም በቻልነው ስለሆነና ያንንም ተደርጓል። ሰው አንድ ሰው ስለምን ያመልጠኛል ብለው እንዳለቀሱት እና ዛጋ ያለውን ነገር ያን የሚመስል ሰው ከዛ ተጠብቃላችሁ። ሌላው ስጡ ይባላል። እኔ ምን ነው የምሰጠው ብለዋል። አሁንም እንደዛን ነገሮችን ምናምን ምንድነው ማንም ይናገረው እኔ ከተናገረው ጋር ራሱ በመውሰድ አንዳንድ ሰዎች ነገሩን ለመሸሽ የሚሞክሩ ይላሉ። ተረትና ምሳሌ መጽሐፍ ላይ ይጻፍ አይጻፍ ማንም ይናገረው ሐሳቡ ይጠቅማል አይጠቅምም ነው ጥያቄው መሆን ያለበት። የመጀመሪያው ማነጻጸር ከዛ ቀጥሎ ለሚያምኑ ደግሞ በጣም እያከበሩ ይላል። ሌላው ስጡ ይባላል። እኔ ምን ልስጥ ብለው የጠየቁ ሰዎችም ነበሩ እና ምንም የምሰጠው ነገር የለም። አዎ አለህ ግን አላየኸውም። መልካም ንግግር፣ ሰላምታ፣ እንዴት ዋላችሁ፣ እንዴት አደራችሁ፣ በቃ ትልቅ ሰደቃ ነው፣ ትልቅ ስጦታ ነው፣ ትልቅ ምጽዋት ነው ተብሏል። ሰውኛ ባለን ላይ ነው እንጂ የምንጠየቀው በሌለን ላይ አንጠየቅም የሚለውን አስበን ሁላችንም የሀገር ባለ ሁላችንም ትልቆች ሁላችንም መሪዎች እንደሆን እንጂ ማንም ሲፈልግ እዛና እዚህ ይገነጣጠለ ብሶት ውስጥ የምንኖር ሰዎች አይደለም። ሰው በብሶት እንዲኖር አልተፈቀደለትም። ለነገሮች ሁሉ መፍትሄ ማበጀት የሚችል አቅም የተሰጠው ሰው ስለሆነ ማለት ነው እና እሱን ነገር ሁሉ እንድንረዳ እንፈልጋለንና ሌላው ይሄንና ይሄን መሰል የምንለው እንግዲህ እናንተም እንድትታዘቡ አይ ቲንክ እኔ እዚህ ማሰማችሁ ራሳችሁን ተቆጣጣራችሁ ለመፍትሄው እንደምትሰሩ በማመን ነው እንጂ
ሆድ እንዲብሳችሁ ምናምን እንደዛ አይነት ስሜት ውስጥ የምትገቡ ከሆነ እኔም እንድሰሙ አልፈቅድም፣ እኔም አላሰማም። እዚህ ጋር ግን አሁን ዛሬ ላይ ወደ አንድ እየመጣን ስንሄድ ምን አቅደው ምን እንደሆኑ እያጋለጥን በቃ እንደዚህ እንድንሄድ ነው። አዎ ንጉሴ አስራት ሰላም ነው፣ እንኳን ደህና መጣህ። ከመቅረት ማምሸት ይሻላል ይባላል። ቦይፍሬንድ አበጀ ጾታን ቀየርክ ማለት የወንድ ሴት ሆና እንዴት ነው ቀለበት እንድገዛለህ እኔ ከመሳደብ በፊት ዮኒ ጓያው ፋኖ አዲስ አበባ ከገባ ጾታን ቀይራለሁ ብላል። ስለዚህ ለምን ምን አናደደ? እንዴት እኔ ለምን አናደደ? ለምን ፈለገ? ረሳውን ያለው ስለዚህ እንግዲህ ዮኒ ማኛው ምናምን እና እንደዚህ አይነት መበሻሸቅ ያሻጥር ፖለቲካ እንዴት እንደሚያናድድም ነው አሁን እዚህ ጋር እንደው እንትን ለማለት ሁሉ የፈለጉት። ምን ያህል መበሽ ተራ እና እንዲህ አይነት ተራ አሉባልታ ሲያወራ የሚውል ሰው መፍትሄ ያመጣል ብለን እንጠብቃለን? እነዚህ ናቸው በዚህ አእምሯቸው በዚህ ሐሳቢያቸው ይሄ ያገኙትን ሁሉ ሲናከሱ ባገኙት ሁሉ ነገር ላይ የሚሳደቡ ሰዎች ናቸው እንትን የሚሉ። ይሄ ሰው ያበደ ኦኬ እዚህ ጋር እንድብየኮን እንደቀልሉ ሊናገር ይችላል። ይሄ የሆነ ይሄ ኦሮሞን ይወክላል፣ ይሄ አማራን ይወክላል፣ ይሄ የሆነ ሰው ይወክላል። እንዴት ብሎ ራሱን መወከል አቅቶት እኮ ነው ዛሬ ሰው እንድና እንድ እያለ እየተወላገደ ያለ። የሰውነት ክብር አጥቶ ምን አለ እንትን ግደሉ ምን በሉ እያለ እስክንድር እንኳን ስታዩት ታላቁ እስክንድር እንተና ምንም ማድረግ ቢቆለል እንዴት ይሆናል? ዮቢ ጉባኤ ኢትዮጵያ የውብሸት ወንድም ተባረኩ። አመሰግናለሁ። አዎ ውብሸት ታዬ እንግዲህ ደሳለኝ ደሱ መሃል ሚዲያ ቤቶክቸው እንግዲህ ያ ልጆች የኮርዳዊት ልጁ ነኝ። ደግሞ ያው የኪንግስ ኦፍ አባይ ደግሞ ኡስታዝ ጀማል ያው እንደ ጓደኛ እንደ ቤተሰብ ያሉ ነገሮችን ሁሉ በብዙ ነገር አይተን የመጣንና የኢትዮጵያ ያቅ ልጆች የትኛውን ቦታ ላይ ቢሆን ተሞክሮ በመልካም የምንሄድ ሰዎች በሙሉ አብረን እንድንቆም እንፈልጋለን። እዚህ ላይ የትኛውን ቦታ ላይ እንዳልኳችሁ ሰፋ አድርገን ሄደን የነገሮች ሁሉ ባለቤትን አስተካካይ በሚል መንፈስ ላይ እንድታዩሉ ነው የምፈልገው እና እንደ ቋሚ አንደኛ ይመስለኛል አውቃቸዋለሁ። እሺ አኪላ አንተ ነው ሰዓቱ። ሀሳብ ደረጃ የደረሱትን ከኢቲቪ ፕሮፓጋንዳ ዘለል ያሉትን ሀሳቦች መልስ ሰጥባቸዋለሁ። ሌሎቹ ብሽሽቆቹን እና ከመንግስት ፕሮፓጋንዳ ቴሌቪዥን ብዙ ሰው አይምና እሱ ጋር ያሉትን ምንም መልስ መስጠት አያስፈልግም፣ ሰዎች ኢግኖር ስላደረጓቸው። አንደኛው ቅድም ባያና አገው ቅማንት ምናምን ተበድሏል ብሏል። አገው ቅማንት አሉ ዛሬ ኤግዚስት ያደርጋሉ፣ ሰው እንዲከራከርላቸው እንደው ተበድለው ከሆነ። በኦሮሞ መስፋፋት ግን ተውጠው የቀሩ ማንነቶች አሉ፣ ጠፍተዋል። እነዚህ ማንነቶች ሰመርጅድ ሆነዋል። እና አንድ የኢብራሂም ቱፋን ሪሰርች ዶክመንት ላይ የተጠየቁ ሰዎችን ላንብብ። መሐመድ ይሄ ልክ ነው። ሶፎኒ ሁሴን ታረቻለም እንደነዚህ አይነት ነገር እንዳልኳችሁ ስናይ ማን ምን እያለ ነው እና እነዚህ ሰዎች የሚመስሉ ይህን ያወሩትን ትተው ደግሞ ነገ በሆነ ካባ ቀይረው ቢመጡ አናቅም እንድትሉ ለዛ ግንዛቤና ይህን መሰረት ያደረገ ይህን ይላል። አላም ካለም ገብተየው ይኸው በግልጽ መጦላችኋል ስትሄዱበት የነበረው የሚለውን እንድናይ ነው እንጂ የሌለን ነገር እየቆጠሩ ዛሬን እኔ እንዳልኖር የሚያደርግ እኔ በሄድኩበት ቦታ ላይ ሁሉ በሰላም በማያውቃችሁ ቦታ ላይ በሰላም ነው የምትንቀሳቀሱት። እኔ የትኛውም ቦታ ላይ አዳዲስ ቦታ ላይ በኦሮሚያ ክልል ነው አሁን በብዛት የምንቀሳቀሰውና ሰላም ነው። እኔ አንድ ሰው እንትን ብሎ ጠይቆኝ አያውቅም። የራሴ ችግር ካለብኝ ግን ስቅበዘበት ምን አመሌ ይታወቃል። የምናውቀው ቦታ ላይ ደግሞ ከተሄደ የተለያዩ ነገሮች አሉ። ለምንድን ነው በዚህ ልክ እንትን ያለው ሲባል ህስድና፣ ምቀኝነት፣ አብሮ ላለመሆን በደጉ ቀን በመልካሙ ቀን የተጫወትናቸውን ያወራናቸውን የተለያዩ ነገሮችን እያነሱ እኔ ከትግራይ እኮ ነው የመጣሁት። እኔ እኮ
ከወሎ ነው የመጣሁት እኔ ከዚህ ነው የመጣሁት ያለውን አይ ይሄ ወሎዬ ነው ይሄ እንደዚህ ነው እየተባለ በሆነ የነሱ እያንዳንዱ መንግስት ለመሆን አይደል እያንዳንዱ እኮ ፈጣሪ ለመሆን ነው ራሱን ለማስመለክ የሚጠርበት ስሜት ነው እንዲሆንም የተፈለገው በአብሮነት ስሜት ለአንድ ዓላማ በአንድነት ለጋራ ስኬት መሄድ የሚባለውን እኮ ነው ዩኒቲነስ ነው ያጠፉት ያ ሲጠፋ ማስጀመር ነው ነገም ዛሬ አንድ ቢሆኑ ነገ እንደዛ ይሆናል የሆነ ቀዳዳ አይጠፋም በእንደዚህ አይነት ስሜት የሚከደውን ነገር በመዝጋት እኛ አብረንን የምንለካው ሰዎችን እንደ ሰው ነው ጥሩ የሰራን ጥሩ እንለዋለን መጥፎ የሰራን መጥፎ እንለዋለን ከለሩ ካማረ አማረ ካላማረም እንትን አለ በዓለም ላይ ይህ ሁሉ ሰው ያው በሃይማኖት ቋንቋ ብዙ ጊዜ የማወራው አንደኛ የመጨረሻው መርሃችን ሁሉ ተስፋችን ያለበት እምነታችን ጋር ስለሆነ ነው ኢትዮጵያውያንን ሁሉን ነገር ደግሞ ከዛ ጋር ብናስጠጋም ትክክለኛ ፍትህ እናገኛለን መሪም ልጅም ሀብትም ጤናም እድሜም ሁሉም ነገር በርሱ ተባርኮ ይሰጠናል በዚህ እናምናለን በእንደዚህ አይነት ስሜትም ስለሆነ ነው ያን ነገር እንደዛ አድርጌ የማወራውና ሀገሩ ላይ እንደው የትኛውንም የከበደውን ነገር የሚያስጠጋበት እያለው በእንደዛ አይነት መበታተን ውስጥ ላይ መግባቱ ውጤቱን ካልኩሌት ሳያደርግ አሁንም ለሌላ መጠፋፋት እንደዚህ ነገር መሄዱ ሰብናችን በእንደዛ አይነት መሪና ከዘካ 14 በኩራት ከ110 የሚለውን ሙሉ እንዳንከፍልም ተደርጎ የሆነ ነገር እየላሉ እንዲሄዱ ከዛ እየራቅን ሄደን በየትኛው ማገበ ደግሞ አንድ ሆነን ለዛ ነገር እንዳንመጣ የሚደረግበትን አካሄድ አይ ሄደንበታል አይተነዋል ሁሉም ነገር እንደዚህ ሆኗል እዚህ ደርሰናል ሰው ነገ እንዳይደገም የሚለው ላይ አብረን የምንሰራበትን ነገር እንድናወራ እንጂ አንዱ ባንዱ ላይ እየሳቀና አንዱ ባንዱ ላይ ድንጋይ እያነሳ የሚቀጥልበት የትም ድረስ አይሄድም የትም ቦታ ቢሆን አይሆንም እሱን አይደለም በየቤታችን ብንሄድ ብዙ ነገር ነው ያለው በፍቅር በመሐባ ከተገናኘ ይጋባል ይዋለዳል ለመገናኘትና አብሮ ለመሆን ነው እንጂ እንትን የሚለው እንደዛ አይነት አለ በትግራዩ በዛ ፋኖ ምናምን ተብሎ በነበረው ወራ ላይ እንኳን አንድ የህፃናቶች የዩኒቨርሲቲ ተማሪዎች ምናምን ከትግራይ አካባቢ ላይ የነበሩት ታዋጊዎቹን የአማራ ክልል አካባቢ ልዩ ኃይሎች ጋር ነበር አጋጣሚ የተያዙትና መከላከያም አብሮ አልነበረም መከላከያ ካለ አይፈሩም ነበር እነሱ ልዩ ኃይሉን ብቻ ይፈሩት ነበር ምክንያቱም ያንን ነገር ሆረር አድርገው ሰርተውላቸው ነበር ግን ሲያገኟቸው ምንም አልተባሉም በጣም ጥሩ እንክብካቤ ተደረገና እንደዛ ከተባባሉት ጋራ እንደውም የተጋቡ ሰዎች አሉ ላነሳው የፈለኩትም እሱ ነው እንግዲህ ያ ጥላቻ ሁሉ ተብሎ በየቦታው ይዘነው ከዛም ውጊያ ገጥመው ምርኮኛ ሆነው ከመጣች ተማሪ ጋራ ትዳር መሰረተ ልዩ ኃይል ነበር ማለት እሱ አሁንም እዚህ ቤተሰብ በአካል አግኝቼ የነገሩኝ ነገር ነው አይ በጥላቻው ውስጥ ተሞልቶ ያንን ነገር አሳድጎ ደግሞ ለሌላ ነገር የሚሄድም አለ እና ካልኩሌሽኑን እያወጣን ከዚህ ተነስተን የት እንደርሳለን ያ ምን ያመጣል ምን ይሰራል ነገስ እንዴት ነው የሚለውን እያሰብን የኛ ተሳትፎ ሊያሳምነን በሚችለው ነገር ላይ እንዲሆን የማንኛውም የተወራ ነገር በሙሉ ያንጎትቶ ወደዛ ጥፋት እንዳይወስደን በማድረግ ላይ ግን መዘናጋት የሌለበትን አካሄድ መሄድ ይኖርብናል ይሄ አውቋበድነት የተጠናወተው ወይም ዛሬ መሰረት ያደረገ መጠፋፋት ነው የቀጠለው አሁን በአገራችን ያለው መጠፋፋት አውቋበድነትን ሁሉ ይመስላል ምክንያቱም አሁን ያስቸኳይ ጊዜ አዋጅ ሲታወጅ ሞር ብዙ ሰዎች ልክ ሲሆኑ ደግሞ እንደዚህ ይጠፋሉ ያ ማለት ጠበቅ ስታደርጉባቸው ዝም የሚሉ ስትለቋቸው ግን ነፃነት ያስቸገራቸው አይነት ሰዎች የሚበዙበትን ሁኔታ ታያላችሁ ሌላው በአየር መንገድ በባንኮች በተለያዩ ደግሞ የግል ድርጅቶች ላይ ካለባበስ ስርዓት ጀምሮ ደንበኞች ላይ ያለ ትሪትመንት ትልልቅ ሆቴሎች ጋር አሁን በቃ ደጋግማችሁ እንድትሄዱ ለደንበኛ ንጉስ ነው ተብሎ ያለን እንክብካቤ ታያላችሁ ሰው ሲንከባከቡ ሲያከብሩት ነው የሚያምርበት እሱም ደስ ይለዋል ሰዎችም ሲያከብሩ ደስ ይላቸዋል ያንን የሚመስል ሪያሊቲ ወይም እውነታ ያለው የሰው ልጅ እየገደሉ እያስፈራሩ እየዘረፉ መንገድ እንትን እያሉ እያፈናቀሉ እያገቱ ከዛ እያስራቡ ምን እያሉ ፎቶውን በመሸጥ ሰው ምን እንደሚፈልግም ትንሽ ጥቆማ ይሰጥልኛል እናንተ ታስፉታላችሁ ብዬ ነው ማየት ያለበት ያ ማለት በአየር መንገድ ያለውን ትሪትመንት ምንም ብትናገሩ አንድ ሰው አይናገራችሁ መልሶ አይናገርም ካስተናጋጆችም ከየትኛውም ቦታ ላይ ሌላው በባንኮች አካባቢ ላይ ካለባበስ ጀምሮ ስርዓትን መጠበቅ አለባበሱን ቢስት አንድ ሰው እዛ ቦታ ላይ አይኖርም አለባበሱን አክብሮ ይሄዳል የግል ድርጅቶችንም እንደዚሁ ካለባበስ ሌላው ሰዓት ማክበር በሰዓት ኦን ታይም ይገኛል በመንግስት ላይ እንደ መንግስት የሆነ መላላት እንደዚህ ሲያጠብቁበት አውቋበድ ማለት እያወቀ የሚተው እያወቀ የሚሰራ አይነት ሆኖ የምናይበት ሌላው ኤሌክትሪካል አሁን መብራት አለ ሰዎች መብራት ይዘው ብዙ ሰዎች ሞቱ ሲባል አሰሙ ያ ማለት
አጠቃቀሙ ሰዎች በደንብ ተነጋግረው ትምህርት ተሰጥቶት አይደለም። ያን ከስሚ መብራት ሰው እንደሚገል ያውቃል። ሰው መብራትን የሚዳፈር ሰው የለም። ያ ማለት ህጎችንም እንደዚህ ሰውን መውደድን፣ ሰውን መጥላት መጥፎ እንደሆነ፣ ሰውን መውደድ ጥሩ እንደሆነ፣ ከሰው ጋር መዋደድ አብሮ መሆን መልካም እንደሆነ፣ ንብረት ማውደም መስረቅ ነውር እንደሆነ ይሄንን አላውቅ ብሎም አይደለም አውቆ አበድነት ወይም እያወቀ የሚያጠፋ ማለት። ሌላው የማሽከርከር ህግን ስትሄዱ በኢትዮጵያ ቀኝን ይዞ ነው የሚሽከረከረው። ቀኝን ይዞ ሲያሽከረክሩ መኪኖች በማሽከርከር ስህተት ብቻ ብዙ መኪናዎች አይጋጩም ወይም ችግር አይፈጠርም ቴክኒካል ነገር ካላጋጠመ በስተቀር። ህግ ተከብሮ ሲሄድ ሁሉ ነገር ሰላም ይሆናል። እኛ ሆን ብለን ባለማክበርም እንደሆነና የብዙ ሰዎች የራሳቸው እሳቤ የሚያመጣውና ከዛ ላለመውጣትም የሚደረግ ጥረት ችግሮችን እንዲቆዩ የማድረግ ነገር አለ እና ሁሉም ሰው በእውነት የነገር ተጸይፈናል፣ መልካም ነገር እንዲመጣ እንፈልጋለን። ኢብን በማውገዝ ባለንበት እኮ በሰማንበት ነው እሳቱን የምናጠፋው። አንድ ቦታ ላይ ሄዶ የሚፈታ ችግር የለም። በየቤቱ በየመንደሩ ሰዎች ከሰው ጋር ሲገናኙ ከሚያወሩት ከሚመኙት መልካም ንግግር ይጀምራል። መጥፎ ነገር እንኳ ቢሆን መገሰጽ፣ ይሄ ነውር ነው፣ ይሄ ሐራም ነው፣ ይሄ ኃጢአት ነው በማለት እሳቱን በየሰፈሩ ነው የምናጠፋው። አለዛ ሲመቸኝ እንደዚህ ሳይመች እንዳያል የምንሄድበት ነገር ዞሮ ይመጣል። እኔ ዛሬ ሰው ልጅ ብሳደብ ነገ እኔ ልጅ ላይ ይመጣል። እኔ አንዱን ሰው እዚህ ጋር ባጣጠል እኔ ነገ እኔን የሚጥል እኔን የሚዘረጥጥ ይመጣል። ያንንም መሰረት ያደረጉ ነገሮችን በመሄድ አውቆ አበድነት ያስፋፋውን መጥፋትና መጠፋፋት ጥላቻና ነገሮች ማውገዝ አለብን። ንግዳቸውን አይተናል በግንዛቤ በቃ አማራም ብዬ ነኝ ልበለው ምን ያገባላል፣ በቃ ነኝ የሚለውን ሰውዬ ብትመስሉበት በቃ መጫወቻ ነው አለ። በዚህ ልክ ነው የተናገሩ። ለምን ራስ እዛው ህዝብ ከህዝብ ጋር የምትሰሩት ስራ ነው ይሄን ያስመሰክር ያረጋገሩ። ወንድሙን የገደለው ወለጋ ሰው ሞተ ብለህ ተነስተህ ጎጃም ላይ ማርቆስ ላይ መራዊ ላይ ደንበጫ ላይ ፍኖተ ሰላም ሰው የገደለ አውሬ ስለገባ እና እንደ ሀገር ይሄን ነገር ማስቆም በመቻል ላይ እንድንቆም እነዚህ ጥቂት ሸቃላዮች ግን በጣም የሚያሳፍሩ ናቸው። ዶክተር አብይን የሚሰሩ ሌሎች ብዙ ሰዎች አሉ ከጀርባ በጣም ብዙ ነገ ታሪክ የሚያጎላቸው ዛሬ ድምጻቸውን አጥፍተው የተሰራውን አሻጥርና ተንኮል ሁሉ ስለሚያውቁ የሚሰሩ አሉ። ምሁራን ሁሉ ቦታቸው ላይ በሀገራቸው ላይ እናደርጋለን ብለው የመጡ አሉ። ሀገር ጥለው የሄዱት ሁሉ ክፍያ ቀንሰው የጤና ሚኒስቴሯን ሴትዮ ብትወስዱ አንዷ የቅርብ ጊዜ የመጣች የታችን ናት። ምንም እንትን የሚሉና እንደው ኢትዮጵያን ለማጥፋት የምትሰሩ ሰዎች በእውነት እዛ ውጭ ላይ ያላችሁ ኢትዮጵያም አትፈርስም አትጠፋም፣ ልክ ነው። ከዛ ቀጥሎ ሌሎች ለኢትዮጵያ ልማት የሚሰሩት ወንድሞች ሁሉ ከዓለም ላይ መጥተው በሀገራቸው ላይ በራሳቸው በሰሩት በዛ በኩራት በድፍረት በመረጋጋት ሀገራቸው ላይ ሲኖሩ እናንተ ሰዎች እዛ አሁን ኢትዮጵያ እንድትፈርስ የምትሉት ውጭ ላይ ብትቀሩ ምን ይሰማችኋል? ብቻችሁን ብትቀሩ ኢትዮጵያም በቃ እንድትፈርስ ብላችሁ ነበር፣ አልፈረሰችም። ውድ የኢትዮጵያ ልጆች ሁሉ ተሰብስበው ግን ኢትዮጵያ ውስጥ ጀነት የሆነችው ሀገር ላይ እየኖሩ ነው። እናንተ እንዳትገቡ እንድትፈርስ የሰራችሁ ናችሁ። ከእሷ ስም ጋር ስማችሁ አይነሳም ብትባሉ ብቻችሁ እንደቀራችሁ አድርጋችሁ ብታዩት ምን ይሰማችኋል? የላኳችሁ ሰዎችስ ቢሆን ምን ይሏችኋል? መቼም በሀገሩ ላይ በወንድሙ ላይ በእህቱ ላይ ሞትን ነውርን ያወጀ ሰው እየተናቀ እንደሱ የረከሰ ሰው ግን አይኖርምና እንዲህ አይነት ጥያቄ እንዲጠይቁ ሁሉ አስባለሁ። ያን ንግግራቸውንም ቢሆን እንዲሰሙት ተሳስተው መቼም ቢሆን ቢያንስ ባትወልዱ ሁሉ ላለሁ እንደዛ አሁን ስለ ኢትዮጵያ መፍረስ፣ ስለ ኢትዮጵያ ክፋት፣ ስለ ሰው ልጅ መባላት መገዳደል እንደ ጀብዱ እንደ ፍከራ የምታወሩ ሰዎች ቢያንስ እናንተን የሚመስል ወይም የእናንተ መከራ ተቀባይ የሆነ ትውልድ ባትተኩ ጥሩ ነው ብላለሁ። እነሱ ምንም የማያውቁ ሰዎችን አምጣችሁ እንደዚህ እንዳታደርጉ ማለት ነው። ተባረኩልኝ። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ለኢትዮጵያ መቀጠል ምንም አትጠራጠሩ። የእናንተ ሀቅ ላይ ውስጣችሁ ላይ የሚሰማችሁን የሀቅ መሰረት አስቀምጡ እንጂ የእናንተን መልካም ታሪክ በመልካም በሀቅ በእውነት በኢትዮጵያዊነት ፍቅር አብረን ለመኖር አብረን ለመሄድ በሚያስችል ሁኔታ ላይ ተነሳሱና እሱን ነገር አድርጉ እንጂ ችግር የለውም። እነሱ ተዋቸው። ሀቅን ያዙ፣ እሱ እሳት ነው ለውሸታሞች። ሀቅን ያዙ፣ እሱ እሳትን ያቃጥላቸዋል ለጽንፈኞች፣ ለገዳዮች፣ ለባንዳዎች። ሀቅን ያዙ። ሀቅ በሁሉም ቦታ ላይ አሸናፊ ሆኖ የሚወጣ የኢትዮጵያውያን ስንቅ ነውና ተባረኩ። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ሰላማችሁ ብዝት ይበልልን። በማወቅም ቢሆን ባለማወቅ እንግዲህ ያስቀየምኩትን ሁሉ አፉ በሉ። ደህና ደሩ። ነገ በዚህ በተመሳሳይ ሰዓት እስከምንገናኝ ሰላም እንገናኝ እላለሁ። ቻው፣ ሰላም ሁኑ።